አዎ ሻርፑ ከመስጠቴ በፊት የኔ ነበር፣ ከሰጠሁት በኋላ ግን የኔ አይደለም። እንዴት ሰው ዳግመኛ ከሸመገለ በኋላ ወደ እናቱ ማህፀን ገብቶ እንዴት ይወለዳል? የመለኮትን ሐሳብ እንዴት ብሎ እንደመጠየቅ ያለ ውድቀት የለም። ራሱ ለተሸከመው ጸጋ መልስ የለውም። አምላካችን እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚህች ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትህና ፍቅርህ ክብርና ምስጋና ለስምህ ይሁንልን። ከመንፈስ የተወለደ መንፈስ ነው። ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን፣ መምህራን ሁላችሁ በየደረጃችሁ አይንተ እግዚአብሔር ካህናት፣ ለአካነ ምስጢር ዲያቆናት፣ የቅዱስ ያሬድ የዜማ በረከት ያደረባችሁ ዘማሪያን የእግዚአብሔርን ቸርነትና በጎ ስራ ልትካፈሉ በዚህ የተሰበሰባችሁ ኦርቶዶክሳውያን ቤተሰቦቻችን ሁላችሁን በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር እንዲህ ባለ ሁኔታ ተሰብስበን እናመሰግነው ዘንድ ስለረዳን ስሙ የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነጻነት በማህፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። በመጀመሪያ እግዚአብሔርን እናመሰግነዋለን። ሰንበት ትምህርት ቤታችን እንዲህ ባለ ታላቅ ተልእኮ ሱታፌ እያደረገ በመመልከታችን እግዚአብሔርን እናመሰግነዋለን። ስሙ የተመሰገነ ይሁን። እኔ የማረሳው አንድ ትንሽ ልጆች እያለን አንድ መምህር ደብረ ገሊላ አማኑኤል ሰንበት ትምህርት ቤት መጥቶ ለማስተማር ስንሸኘው አንድ ነገር ብሎን ነበር። የማረሳው ምንድነው ያለን? የአማኑኤል ሰንበት ትምህርት ቤት በጣም ጥሩ ነው፣ ትልቅ ስራ እንደሚሰራ ይታያል፣ ይታወቃል። ብዙ ልጆችም ከዚህ ቤተክርስቲያን በቅለዋል፣ ወጥተዋል። ብዙ ማህበራትንም በስሩ አቅፏል። ግን የአማኑኤል ቤተክርስቲያን ሰንበት ትምህርት ቤት እግር ማውጣት አለበት የሚል ቃል ተናግሮን አስታውሳለሁ። እግር ማውጣት አለበት ማለት እንዲህ ያለውን በጎ ተልእኮ ለመስራት መውጣት ማለት ነው። ቤተክርስቲያን እንዲህ ባለ መንገድ ሱታፌ ማድረግ የደጉ ሳምራዊ ስራ ቤተክርስቲያን መስራት ይጠበቅባታል። በቆስ ላይ ዘይት ማፍሰስ። ክርስቶስ በዚህ ዓለም ላይ ወደ ጨለማው ዓለም ነው የመጣው፣ ወደ ወደቀው ዓለም ነው የመጣው። ወደ ጨለማው ዓለም የመጣው ብርሃንን ለመስጠት ነው። ወደ ወደቀው ዓለም የመጣው ለማንሳት ነው። ወደ ተራበው ዓለም የመጣው ለመመገብ ነው። ወደ ተቸገረው ዓለም የመጣው ለመርዳት ነው። ከዚህ ቤተክርስቲያን ደግሞ የክርስቶስ አካሉ ናት። የክርስቶስ አካሉ የሆነች ቤተክርስቲያን ይህንን ስራ ማከናወን ይጠበቅባታል። የክርስቶስ አካል ከሆነች ልትሰራ የሚገባው የክርስቶስን ስራ ነው። የክርስቶስ አካል ከሆነች የክርስቶስ እግር ናት፣ የክርስቶስ እጅ ናት፣ የክርስቶስ ዓይን ናት ቤተ ክርስቲያን። እዚህ እንዲህ ያለውን በጎ ተግባር መፈጸም ይጠበቅባታል፣ ማድረግ ይጠበቅባታል። በዚህ በሐዋርያት ሥራ ምዕራፍ 16 ላይ ሐዋርያው ቅዱስ ጳውሎስ በሐዋርያዊ ተልእኮ ወቅት ወደ ሌላ አካባቢ ጉዞ ለማድረግ አስቦ መንፈስ ግን ወደዚያ እንዳንጓዝ ከለከለን ይልና የእግዚአብሔር መንፈስ ኋላ ግን ተኝቶ ሳለ ህልም ራእይ ተመለከተ ቅዱስ ጳውሎስ። እና የተመለከተው ራእይ ምንድን ነው? በመቄዶንያ አንድ ሰው ራቁቱን ሆኖ ቆሞ ተሻገርና እርዳን እያለ ሲጮህ ተመለከትኩት ይላል። አያችሁ፣ እግዚአብሔር ቅዱስ ጳውሎስን ወደ ሌላ ቤተ ክርስቲያን እንዳይጓዝ የከለከለው የእግዚአብሔር መንፈስ በዚህ በመቄዶንያ ራቁቱን ያለ አለ፣ ሊያለብሰው የሚገባው አለ። ራቁቱን ያለ አለ፣ የአእምሮ መራቆት የገጠመው አለ። የአእምሮ መራቆት መንፈሳዊ ልብስ በማልበስ እንዲረዳው እንዲያግዘው፣ የስጋ መራቆት የገጠመውንም ደግሞ የስጋ ልብስ ማልበስ እንዲገባው መንፈስ ግን ወደዚህ እንዳንሄድ ከለከለን። ኋላ ይህንን ራእይ ተመልክቶ በመቄዶንያ እግዚአብሔር እንዴት ባለ መንገድ በእርሱ ላይ እንደሰራበት በሐዋርያት ሥራ ላይ ተጽፎ እናነባለን። እና መቄዶንያ እንደውም ኋላ ከበለጸገች ከከበረች በኋላ እንዴት በቅዱስ ጳውሎስ ሐዋርያዊ ተልእኮ ውስጥ ሁሉ እርዳታ የምታደርግ ቤተክርስቲያን እንደነበረች ከመራቆት አልፋ ራሷ ማልበስ የጀመረች ቤተክርስቲያን እንድትሆን አስችሏታል መቄዶንያ። እና እንዲህ ያለውን ስራ መስራት ሐዋርያዊ ተልእኮ ነው። እዚህ ሐዋርያዊ ተልእኮ ነው በሉ። አዎ
ስለዚህ ተመልከቱ፣ ይሄን ማድረግ ይጠበቅባታል ቤተክርስቲያን ማለት ነው። እና ይሄን መስራት ከቤተክርስቲያን በጣም ይጠበቃል። ቤተክርስቲያን ትልቁ ተልእኮ ነው። ቤተክርስቲያን የነፍስን ብቻ እያበለጸገች የምትኖር አይደለችም። ቤተክርስቲያን በስጋም የተጎዱትን ደግሞ እንዲህ ባለ መንገድ ማክበር ስለሚጠበቅባት የዚህ ተልእኮ ተሳታፊዎች እናንተም ስለሆናችሁ እግዚአብሔርን ልታመሰግኑት ይገባቸዋል። ትልቅ ተልእኮ ስለሆነ አንድ ታሪክ ልንገራችሁና ወደ ዋናው ሐሳብ ገባለሁ። አባ ጳውሊ ርዕሰ ባህታውያን ነው። አባ ጳውሊ ርዕሰ ባህታውያን ነው። ይህ ወደ ብቱና ከመውጣቱ በፊት በጣም የባለጸጋ ልጅ የሀብታም ልጅ እንደሆነ የህይወት ታሪኩ ያስረዳል። እና የባለጸጋ ልጅ ነው፣ ሀብታም ነው፣ የሀብታም ቤተሰብ ነው፣ ግብፃዊ ነው። እና በዚህ በግብፃውያን ደግሞ ባህል የባለጸጋ ልጆች የሀብታም ልጆች የሚለብሱት መለያ የሆነ የሚለብሱት አንድ ውድ ሻርፕ አለ። ከላይ ሰውነታቸው ላይ ይደርቡታል። ያን ሻርፕ ድሃ አይለብሰውም በግብፅ። እና ይሄ ጳውሊ በ16 ዓመት ዕድሜው ነው ይህንን ታላቅ ሻርፕ ለብሶ የባለጸግነት መገለጫውን ሻርፕ ለብሶ በአንድ ገበያ መካከል ሲያልፍ አንድ በሱ ዕድሜ ያለ ሃና የሚባል ደግሞ ምስኪን በ16 ዓመት ዕድሜ ያለ ነው፣ ድሃ ነው። እሱ ደግሞ የባለጸግነት መለያ ሻርፕ ሳይሆን ያለው ጭራሹኑ ሰውነቱን የሚሸፍንበት ልብስ ያለበሰ ራቁቱን የተቀመጠ ምስኪን ነው። እና ገበያ መሃል ነው የተመለከተው። አየውና ይህንን ውድ ሻርፑን አውልቆ ጳውሊ ሰውነቱ ላይ ደርቦለት አለፈ ሰውነቱ ላይ ደርቦለት። ከዚያ በኋላ የዚህ የጳውሊ ታላቅ ወንድም በዚህ በገበያ መሃል ሲያልፍ አንድ ድሃ ሰው ባለጸጋ የሚለብሰውን ሻርፕ ለብሶ ተመለከተና የባለጸግነት ቅናት አደረበት። ለባለጸግነቱ ጥብቅና ቆመ። እንዴት ድሃ ይለብሰዋል ብሎ። አንዳንድ እንደዚህ አይነት ሰዎች አሉ፣ እኩያን አሉ፣ ከሰይጣን የሚከፉ ታውቃላችሁ። የበጎ ስራ ተቃዋሚዎች ማለት ነው። ምንም ስራ አይሰሩም፣ ዝም ብሎ ሲነቅፉ ሲተቹ የሚኖሩ ሰዎች አሉ። እንደው እንዲህ ያለ ሰው ከመሆን እግዚአብሔርም ይጠብቀን በእውነቱ አደገኛ መንፈስ ስለሆነ። እና ይሄ ሰው የባለጸግነት ጥብቅና ቋሚ ነው። እሱ አየውና አንተ ድሃ ስትሆን ይህንን ሻርፕ ማን ያለበሰ አለው። ማን ያለበሰ ብሎ ያዘው። ማን ያለበሰ አለው። ሲይዘው ክርስቶስ አለበሰኝ አለ። ማን አለበሰኝ አለ? ይኸውላችሁ አንድ የሆነ ሕፃን ልጅ በዚህ በኩል ሲያልፍ አለበሰኝ አላለም። ክርስቶስ አለበሰኝ አለ። ሲጠጋው ይሄ ሰው ሻርፑ ደግሞ ከነጠረኑ ያውቀዋል፣ ከነከለሩ የወንድሙ ነው። አረ ይሄ ሻርፕማ የወንድሜ ነው፣ ጭራሹ ነው አንተ ክርስቶስ አለበሰኝ ትላለህ? ወንድሜ የለበሰው ሻርፕ ነው አውቀዋለሁ አለና እየጎተተ ወደ ወንድሙ ወደ ጳውሊ ጋር ወሰደው። ጳውሊ ቤቱ ሰገነቱ ላይ ቆመና እንዲዞር ብሎ ሲያየው ይህንን ምስኪን ለምን እያንገላታህ መጣኸው ብሎ ጠየቀው። ይሄ ሻርፔ ማን ነው አለው። አላውቅም አለው። ይሄ ሻርፔ ያንተ አይደለም? የኔ አይደለም አለው። ያንተ ነው የኔ አይደለም። አይ እኔ እኮ ጠረኑንም አውቀዋለሁ እና ሻርፑ ያንተ ነው ከለሩንም አውቀዋለሁ ሲለው ጳውሊ ምን ብሎ መለሰ? አዎ ሻርፑ ከመስጠቴ በፊት የኔ ነበር፣ ከሰጠሁት በኋላ ግን የኔ አይደለም። አሁን እንዲህ ያለ መንፈሳዊ ሰው አለ? በእርግጠኝነት የሆነ ሰው ጃኬት ብናለብስ እኮ ስቃዩን አይደል የምናበላው? ይሄን ጃኬት እኮ የሰጠሁት እኔ ነኝ እያለን እንደውም ካለቀ በኋላ ራሱ ጃኬት እኮ ሰጥቼው ነበር እንላለን። እሱ እኮ ሌላ እየፈለገ ነው። እና እንደዚህ አይነት መጎዳት አለ ታውቃላችሁ። አደገኛ ነው ይሄ። ክርስትና ባህል ሲሆን ሰው እንደዚህ ነው የሚጎዳው። እና የኔ አይደለም አለ ከሰጠሁት በኋላ። እንዴ ታዲያ ለምንድን ነው ይሄን የሰጠኸው? ራቁቱን አግኝቼ ሰጠሁት አለ። እንዴ ታዲያ ራቁቱን አግኝተ ብታዝንለት ምንም ብታዝንለት እራፊ ጨርቅ ድሃ የሚለብሰውን ፈልገ መስጠት ሲገባ አለው። ተመልከቱ፣ መስጠት እንደሚገባ አምኗል። ግን እንዴት ባለጸጋ የሚለብሰውን ድሃ ለበሰ? አያችሁ። አሁን እኮ እናንተንም አንዳንድ ሰው እንዲህ ሊላችሁ ይችላል። በሰንበት ይላችኋል። መቄዶንያ ግቢ ምን ታደርጋላችሁ? ቤተክርስቲያን አልነበር መሄድ ያለባችሁ ሲል ለክርስቶስ የተቆጨ ይመስላል። ውስጧ ግን መርዝ አላት። አይ ስራ እንዳትሰራ የሚከለክል መርዝ ይኖር እንዲህ አለ። በቃ እኛ ስራ እንድንሰራ ነው የተተው ነው በዚህ ምድር ላይ ክርስቶስ የተወን ስራ የሱን ስራ እንድንሰራ የሱን ስራ ተክተን እንድንሰራ ነው በጸጋ የከበር ነው። እና እንዴት ይሄንን ታለብሰዋለህ? ድሃ ነው ባለጸጋ የሚለብሰውን ሻርፕ እንዴት ታለብሰዋለህ ሲለው ጳውሊ እንዲህ ብሎ መለሰ። እኔ ድሃ መሆኑን አላውቅም አለ። አላውቅም፣ ድሃ ነው ያልከኝ አንተ ነህ። እኔ ግን ክርስቶስን በርዶት አግኝቼዋለሁ።
ክርስቶስን ራቁቱን ቁጭ ብሎ አግኝቼዋለሁ። ያለበስኩት ክርስቶስን ነው። እርሱ እኔን ያለበሰኝ የማያልቀውን ጸጋ ነው። አላያችሁ? በዚህ ድሃ ውስጥ ክርስቶስን አየ። ዛሬ በእነዚህ ምስኪኖች ውስጥ የተመለከታችሁት ክርስቶስን ነው፣ ሌላ አይደለም። የክርስቶስ መልኮች ናቸው። ይህን ስራ እንድንሰራ ነው እግዚአብሔር የፈጠረንና ለዚህ ስለበቃን እግዚአብሔር ስሙ የተመሰገነ ይሁን። አንድ ሁለት ሶስት ሐሳቦች የዛሬውን ሐሳብ አንስተን እንማራለን። ዛሬ እንደምታውቁት የአብይ ጾም 7ኛ ሳምንት ነው። ቤተ ክርስቲያናችን በቅዱስ ያሬድ ቀመር መሰረት ይህንን ዕለት ኒቆዲሞስ ብላ ሰይመዋለች። ኒቆዲሞስ የሚዘከርበት የሚታሰብበት ነው። ከዚህ በላይ ግን ቤተ ክርስቲያን ከክርስቶስ ረቂቁን ጸጋ ምድር የማትሰጣትን ሀብት ያገኘችበት ታላቅ ዕለት ነው። የመንግስተ ሰማያት ሕይወት ንድፍ የተቀመረበት ዕለት ነው ይሄ ዕለት እና በወንጌል በዮሐንስ ወንጌል ምዕራፍ 3 ቁጥር 7 ላይ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው ይላል ጌታ። ለኒቆዲሞስ ነው የመለሰው። አንድ ኒቆዲሞስ የተባለ የፈሪሳውያን ወገን ነው፣ የአይሁድ አለቃ ነው እና በማታ መጣ፣ በሌሊት ወደ ክርስቶስ በሌሊት የመጣው ይላሉ የኛ ሊቃውንት። ያው የተማረ ስለሆነ ሰዎች ቢያዩት እንዴት ሲማር አገኘ ነው እንዳይሉበት ነው አሉ የኛ ሊቃውንት። የተማረ ነው እና አስተማሪ ነው። አስተማሪ ሆኖ እንዴት ይማራል? እውቀቱ ለትምክህት የታረገው ሰው ነው ኒቆዲሞስ። ስለዚህ እውቀቱ እንዲህ ስለሆነ ግን ደግሞ አንድ ነገር አምኗል። ከእርሱ የጎደለ ከክርስቶስ የሚገኝ ነገር እንዳለ ደግሞ አምኗል። ስለዚህ በሌሊት ሰው ሳይመለከተው ወደዚያ ሄደ። ይህ ሰው ከፈሪሳውያን ወገን ነው የሚለን ዮሐንስ ወንጌላዊ። ይህን የነገረን ለምንድን ነው? የፈሪሳውያንን ጠባይ እንድናውቅ ነው። ፈሪሳውያን በስጋ ቅድስና የሚመጻደቁ በውጫዊ ሰውነታቸው፣ በዚህ በሰውነታቸው ላይ የክርስቶስ የሕገ ኦሪትን የሙሴን ሕግ ጽፈው ልብሳቸው ላይ አንዠርግገውት ልብሳቸው ላይ በዚህ የሚመጻደቁ ናቸው። ደግሞ ሌላውን የሚጠየፉ ናቸው እና አሕዛብን የሚጠየፉ ናቸው። እኛ የከበርን ነን፣ ለመቅደሱ ቅርብ ነን፣ ለቅዱሳት መጻሕፍት ትርጓሜ ቅርብ ነን፣ ለትምህርት ቅርብ ነን የሚሉ ናቸው። ሌሎችን የሚንቁ ናቸው። ከነዚህ ወገን የተገኘ ነው። ግን ክርስቶስን በማግኘቱ ምክንያት ራሱን ወደ ሊቅነት ማሳደግ የቻለ ነው። እውቀቱን በጸጋ ማበልጸግ የቻለ ታላቅ አባት ነው ኒቆዲሞስ። በስውር መጥቶ ለክርስቶስ በአደባባይ ምስክር ለመሆን የበቃ ጥቡ ነው። ታላቅ ሰው ነው ኒቆዲሞስ እና ወደ ክርስቶስ መጣና ምንድን ያለው? መምህር ሆይ አለው፣ እኛ ከእግዚአብሔር ዘንድ ተልከ እንደመጣ እናምናለን። ከእግዚአብሔር ዘንድ መምህር ሆነ ነው የመጣኸው። ከእግዚአብሔር ካልተላከ በቀር እንዲህ ያለ ምልክትና ተአምራት ሊፈጽም የሚችል ሰው እንደሌለ እናውቃለን አለ። አሁን ደግሞ የኒቆዲሞስ ሌላ ጉድለቱ ምንድነው? ክርስቶስን በተአምራቱ ለማድነቅ መምጣቱ ነው። አያችሁ? በሚያደርገው ተአምራት ለማድነቅ፣ በሚሰራው ምልክት ለማድነቅ ለዚህ መጣ። ክርስቶስ በዚህ ምድር ላይ የተገለጠው ተአምራትን ለማድረግ አይደለም። ተአምራትን አድርጓል ክርስቶስ። ተአምራትን ያደረገው ግን ክርስቶስ አሕዛብ የሥራውን ታላቅነት አይተው አምላክነቱን አምነው እንዲመጡ እንጂ ክርስቶስ ተአምር ለማድረግ አልመጣም፣ አልተገለጠም። ስለዚህ ተመልከቱ፣ ክርስቶስ የመጣው ተአምር ለማድረግ ቢሆን በዚህ ምድር ላይ በሽተኛ አይኖርም ነበር። ክርስቶስ የመጣው በዚህ ምድር ላይ የሥጋ ሕመምተኞችን ለማከም ቢሆን በዚህ ምድር ላይ ሆስፒታል አይኖርም ነበረ፣ አይኖርም። የታመማችሁ ካላችሁ እንደው እግዚአብሔር ዘንግቶኝ ነው እንዳትሉ፣ እንደናንተ ያሉ የታመሙ ግን በጥላቸው ሙት ማንሳት የቻሉ ብዙ ቅዱሳን አሉ በቤተክርስቲያን ታሪክ እና ትምህርት። ክርስቶስ የመጣው ለዚህ አይደል? ክርስቶስ የነፍስን ቁስል ለማከም የተገለጠ አምላክ ነው። ክርስቶስ ከምድር የማይገኘውን ጸጋ ለሰው ልጆች ለመስጠት የተገለጠ ነው። ስለዚህ ይሄንን ሲናገር ክርስቶስ ገሰጸው። በምንድን ነው የገሰጸው? በትምህርት ገሰጸው። ምን አለው? እውነት እውነት እላለሁ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግስት አይወርስም አለ። አይወርስም። አሁን ኒቆዲሞስ ሊቅ ነው፣ የኦሪት ሊቅ ነው፣ አዋቂ ነው። የሰውን አፈጣጠር ያውቃል፣ ስነ ፍጥረት ተምሯል። ሰው ከተወለደ በኋላ አድጎ አርጅቶ መጨረሻው መቃብር እንጂ የሴት ማህፀን እንዳልሆነ ያውቃል።
ስለዚህ ይህን ትምህርት ስለሚያውቅ ኒቆዲሞስ ምን አለ? እንዴት ሰው ዳግመኛ ከሸመገለ በኋላ ወደ እናቱ ማህፀን ገብቶ እንዴት ይወለዳል? የኒቆዲሞስ የእውቀት አቅም ደግሞ ሰው የሚወለደው ከሴት ብቻ ነው ብሎ ማመኑ ነው። እንዴት አለው? አያችሁ፣ አዳማዊ አሮጌ ሰውነት፣ አሮጌ ማንነት ላይ ብቻ የተመሰረተ ያረጀ እውቀት ነበረው ኒቆዲሞስ። ደገመለት ክርስቶስ። እውነት እውነት እልሃለሁ ሰው ከሴት ብቻ አይደለም አለ፣ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግሥት አያይም አለው። ደገመና ነገረው። ያን ጊዜ ኒቆዲሞስ ከበደው ትምህርቱ። አያችሁ፣ ክርስቶስም ትምህርቱን እያከበደበት የመጣው ኒቆዲሞስ መስማት ብቻ ገንዘቡ እንዲያደርግ ነው። ክርስቲያኖች፣ የሰማይን ሐሳብ እንደ መሞገት ያለ ክፋት የለም። የመለኮትን ሐሳብ እንዴት ብሎ እንደ መጠየቅ ያለ ውድቀት የለም። የመለኮትን ሐሳብ የእግዚአብሔርን ሐሳብ ሰው አሜን ብሎ ነው የሚቀበለው። ለምን? እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር የሚናገረው እውነት ነው። እውነት ነው ብሎ መቀበል ነው ከሰው የሚጠበቀው። ይሄ ልጅነት፣ ይሄ ጸጋ አመክንዮ የሚፈታው ሎጂክ የሚተረጉመው አይደለም፣ ከእግዚአብሔር የሚገኝ ነው። ስለዚህ ሰው አለ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግሥት አያይም አለው። ይህ እንዴት ሊሆን ይችላል? አሁን ክርስቶስና ኒቆዲሞስ መካከል ሁለት ድንበር ቆመ። ተመልከቱ፣ ሁለት ድንበር። የፍጡር ድንበር አለ፣ እዚያ ላይ ቆሟል ኒቆዲሞስ። የፈጣሪ ድንበር አለ፣ ክርስቶስ እዚያ ነው። የሚነግረውም እንደ ፈጣሪነቱ ነው። እንዴት ይሆናል? ይሄ እንዴት ሊደረግ ይችላል? ቅዱስ ዮሐንስ አፈወርቅ ይህን ተረጎመ። እንዲህ አለ፣ ኒቆዲሞስ ሆይ አለው አለ ክርስቶስ። ኒቆዲሞስ ሆይ ሰው አለው የተፈጠረው ከመሬት ነው አለው። ሰው ከመሬት ከተፈጠረ በኋላ እንዴት ሳምባ፣ ልብ፣ ኩላሊት፣ ጉበት፣ ጣፊያ እንዴት ሊኖረው ቻለ? ሰው ለምን አፈር ብቻ አልሆነም? ሰው ከአፈር ከተፈጠረ በኋላ በውስጡ እንዴት ስስ አጥንቶች ሊገኙበት ቻሉ? እንዴት የተከፋፈሉ ብልቶች ሊኖሩ ቻሉ? ለዚህ መልስ አለ ብሎ ጠየቀው። የለውም ኒቆዲሞስ። አያችሁ፣ ራሱ ለተሸከመው ጸጋ መልስ የለውም። ራሱ ለተሸከመው ማንነት መልስ ከሌለው ደግሞ ከእግዚአብሔር የሆነውን አሜን ብሎ ነው መቀበል ያለበት። አሜን። ይሄን ነገረው። ቀጠለና እንዲህ አለ ዮሐንስ አፈወርቅ፣ አይ ይሄ ብቻ አይደለም አለ። ምድርን ተመልከታት ኒቆዲሞስ ሆይ፣ ምድር አለ ዘር ተቀብላ ስር ታበቅላለች አለ። እስቲ በሉ ዘር ተቀብላ በሉ እስቲ። ስር ታበቅላለች። እግዚአብሔር ያሳያችሁ። አንድ የስንዴ ቅንጣት ተቀብላ ብዙ ስንዴ ከማፍራቷ በፊት ስር ታሳያለች። ዘርና ስር መካከል ልዩነት የለም? አለ እኮ ስናየው በመልክ ማለት ነው። አያችሁ፣ ስር ታበቅላለች። ይሄ እንዴት ሊሆን ይችላል? ይሄን ትመልሳለህ ኒቆዲሞስ ሆይ አለው። ከዚያ ቀጠለና እንዲህ አለ፣ መሬት አለ ውሃ ተቀብላ ወይን ትሰጣለች አለ። ይሄን ትመልሳለህ ኒቆዲሞስ ሆይ ትመልሳለህ? የለም። ደግሞ ሳለ ዮሐንስ አፈወርቅ ሰው አለ ምድር የሰጠችውን ወይን ጠጥቶ ወደ ሽንት ይለውጠዋል። ይሄን ትመልሳለህ አለ። ከዚህስ በላይ ሰው ምድር የሰጠችውን በልቶ የሚበላውን በልቶ ወደ እዳሪ ይለውጠዋል። ይሄን ትመልሳለህ ኒቆዲሞስ ሆይ? ይሄንን የማትመልስ ከሆነ ከእግዚአብሔር የሆነውን መቀበል እንዴት ይቸግርሃል? ደግሞ ሳለ ምድር አለ በእግዚአብሔር ጸጋ አማካኝነት ሕይወት የሌላት ስትሆን እንዲህ ያለ በሕይወት ለመኖር የሚያስችሉ ምግቦችን መስጠት ከቻለች እግዚአብሔር መንፈስ ቅዱስ ያረፈበት ውሃ ልጅነት አይሰጥም ብለህ እንዴት ትጠረጥራለህ? አያችሁ፣ እንዴት ትጠረጥራለህ አለ። ስለዚህ አለ ሰው አለ ዳግመኛ ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግሥት አይወርስም። ሄሬኔዎስ የተባለ ሊቅ ምን ይላል? ይሄ በጥምቀት የምንወለደው ልጅነት በጥምቀት አለ የዘላለም ሕይወትን ማህተም እናገኛለን። የመንግሥተ ሰማያት በር ይከፈትልናል በጥምቀት።
ይሄን አለና ጌታ ምን አለ? ከስጋ የተወለደ ስጋ ነው አለ። ስጋ ነው ምን ማለት ነው? ከአዳም የተወለደ አዳም ነው። ግን ከወደቀው አዳም እንዴት እንደሆነ ተመልከት አለ። ደግሞ አሁንም ዮሐንስ አፈወርቅ አሁን ከወደቀው አዳም ከአፈር ነው የተገኘው አለ። አዳም ከአፈር ከተገኘ በኋላ ሔዋን ከጎኑ ተገኘች አለ። ማን ከጎኑ ተገኘች? ሌላ ህይወት ከጎኑ ተገኘ። አፈር ከነበረ አዳም ተገኘ አለ። ከዛ ደግሞ አቤል አለ ከሁለቱ ዘር ተገኘ አለ። ይሄን ትመልሳለህ ኒቆዲሞስ ሆይ ትመልሳለህ? አያችሁ አትመልስም አለና ከስጋ የተወለደ ግን ስጋ ነው። ከአዳማዊ ሰውነት የተገኘ ሰውነት የወደቀ ሰውነት ነው፣ ያረጀ ሰውነት ነው። ኒቆዲሞስ አዲሱን ልጅነት ይሄ ረቂቁን ልጅነት ከመንፈስ መወለድ የሚባለው ያልተረዳው በባሪያ መልክ ስለመጣ ነው። እግዚአብሔር ባሪያ ከመሆን ይጠብቀን። የባሪያ መልክ የልጅነትን ጣዕም አያውቅም። ታውቃላችሁ? አያውቅም። የልጅነት ጣዕም የሚታወቀው በልጅነት መንፈስ ነው። ያለ ልጅነት መንፈስ ባሪያ ሆነው የሚኖሩ ሰዎች አሉ። የተቀበሉት ልጅነት ያልገባቸው ባሪያ ከእግዚአብሔር ልጅነት ስልጣን ማግኘታቸው ያልተረዱ ሰዎች አሉ። አያችሁ? ሰው ቤት ሰው በባርነት የተቀጠረ ሰው በሰራተኝነት የተቀጠረ ሰው አንድም ቀን ወራሽነት ሊሰማው በዚያ ቤት ውስጥ አይችልም። ሰራተኛ እንደሆነ ያውቃል። ኒቆዲሞስ እንዲህ ባለ ሰውነት ነው የመጣው። ኒቆዲሞስ መርገም ለብሶ፣ ኒቆዲሞስ ሞት ለብሶ፣ ኒቆዲሞስ የዘላለም ፍርድ ለብሶ ክርስቶስ ፊት ቆመ። ክርስቶስ የለበሰውን አልለበሰም። ስለዚህ ጌታ ስለሚናገረው ልጅነት አልገባውም። ስለዚህ ሰው አለ እግዚአብሔር ምን አለው ኒቆዲሞስን? ሰውን ከአፈርና ከውሃ ፈጥሬው ነበረ፣ ግን ይሄ ለፍሬ አልሆነም። ነፃ ፈቃዱን ተጠቅሞ እንደምታውቁት ባህሪውን አጎሰቆለ። ስለዚህ ሰው መቃብር የሚረከበው ሆነ። ሰው ሞት የሚጎበኘው ሆነ። ሰው ነበረ የእግዚአብሔርን ሕያው ነፍስ የተጋራ። ከመውደቁ በፊት መንፈሱና ነፍሱ በስጋ ላይ ሰልጥና ትኖርበት የነበረ፣ ስጋው ለመንፈሱ ተገዢ የነበረች ነበረ። ከወደቀ በኋላ ግን ሰው መሬት ተባለ። አዳም መሬት፣ አንተው ተገቡስተ መሬት፣ አዳም መሬት ነህ ወደ መሬት ትመለሳለህ ተባለ። ሰው ወደቀ። ስለዚህ እንዲህ ካለው አዳም የተወለደ አሮጌ ነው፣ አዳማዊ ነው አለ። ስጋ ነው አለ። ስጋ ነው። ሕያውነት የተለየው ነው። ሞት የሚጎበኘው ነው። ለኃጢአት የሚገዛ ነው። በደል የሚጫወትበት ነው። ከስጋ የተወለደ ስጋ ነው። ከስጋ የተወለደ እውነት ነው። ሰው ከእናትና ከአባቱ ይገኛል፣ ይወለዳል። የገሌ ልጅ ይባላል። የስጋ ልጅ ነው። የስጋ ልጅ ነው። ከገሌ ከሚባል በመወለድ የሚገኝ የእግዚአብሔር ጽድቅ የለም። ስለዚህ ምን አለ ጌታ? ይሄ የወደቀው አዳም አለ ፍሬ አላፈራም፣ ሸክላው ተሰብሯል አለ። ተሰብሯል። ስለዚህ መልሼ እንደገና ልፈጥረው ይገባኛል አለ እግዚአብሔር። አሁን ግን መልሼ ስፈጥረው ከአፈር አይደለም አለ እግዚአብሔር፣ ከውሃና ከመንፈስ ቅዱስ። ከውሃ ሰማይ እንኳ የውሃ ፍሬ ነው። ታውቃላችሁ? ሰማይ የምትመለከቱት ሰማይ ስዕለ ማይ ማለት ነው። የውሃ ፍሬ ነው። ከውሃ የተገኘ ነው። አንድ ሊቅ እግዚአብሔር ውሃውን ሰቅሎ ሰማይ ይለዋል ይላል። የማንደርስበት ሰማይ የተገኘው ከውሃ ነው። ስለዚህ ውሃ ሰማይን ካስገኘ መንፈስ ቅዱስ ሲጎበኘው ሕይወት የሌለው ውሃ ለሕይወት የሚሆኑ የእግዚአብሔር ልጆች እንዲገኙበት ያደርጋል። እና ሰውን እግዚአብሔር ከውሃና ከመንፈስ ቅዱስ ዳግመኛ ወልደዋለሁ፣ ዳግመኛ እፈጥረዋለሁ አለ። ስፈጥረው አለ ከውሃና ከመንፈስ የተገኘው ደግሞ አለ ከመንፈስ የተወለደ መንፈስ ነው አለ። መንፈስ ነው። እንደምታውቁት እግዚአብሔር የመጀመሪያውን ሰው አዳምን ከምድር አፈር ካበጀ በኋላ የሕይወትን እስትንፋስ አጋራና በአሳትና በአራዊቱ ላይ ሾመው። የምድር ገዢ ያደረገው። የምድር ገዢ ለምን? በእግዚአብሔር መልክ እስትንፋሱን ስለተጋራ ንጉስነትን በጸጋ አገኘ። አዲሱ ሰው ግን ከዚህኛው አዳም ይበልጣል። የምድር ገዢ ከተባለው አዲሱ ሰው፣ በጥምቀት የተወለደው ሰው፣ የመንፈስ ልጅ የተባለው ሰው ክርስቲያኖች እግዚአብሔር ከሰማይ ሰማያት በላይ ከፍ አደረገው። ስሙ የተመሰገነ ይሁን። አዲስ አደረገው። የመጀመሪያውን ሰው አዳምን
እግዚአብሔር መልኩን አጋራው። ንግበር ሰባ በአርአያነ ወበአምሳሊነ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ እግዚአብሔር። ያ የመጀመሪያው አዳም ከእግዚአብሔር መልኩን የተጋራ ነው። የእግዚአብሔር ምሳሌ ነው። አዲሱ ሰው በጥምቀት የተወለደው አዲሱ ሰው ከዚህ የሚበልጥ ነው። የክርስቶስ ሕዋስ መሆን የቻለ ነው። የክርስቶስ ብልት መሆን የቻለ ነው። ክርስቶስ እግዚአብሔርን ከመምሰል አልፎ ብልቱ አካሉ መሆን የቻለ ነው። እግዚአብሔር ከኛ ጋር አካላዊ ውህደትን ያደረገው በጥምቀት እንዲህ ያከበረው። የመጀመሪያውን ሰው አዳምን እግዚአብሔር እንደምታውቁት ኤደን ገነትን ነው የሰጠው። የአትክልት ስፍራ ነው የሰጠው። የአትክልት ስፍራ። ሁለተኛውን ሰው ከጥምቀት የወለደውን እንዲህ ካለው ጸጋ እግዚአብሔር የወለደውን ሁለተኛውን ሰው ደግሞ የመንግስተ ሰማያትን ደጆች ነው የከፈተለት። ከመንፈስ የተወለደ መንፈስ ነው ማለት ይሄ ነው። የመንግስተ ሰማያት ደጅ በር ላይ የቆመ ነው። ሊገባ የተዘጋጀ ነው። የመንግስተ እግዚአብሔር መሰረት የጣለ ነው። ከመንፈስ ቅዱስ የተወለደ ከቤተ ክርስቲያን በተገኘው ጸጋ ከክርስቶስ ጎን ከፈለቀው ውሃ የተጠመቀ የመንፈስ ልጅ ነው። የመንፈስ ቅዱስ ልጅ ነው። ይሄ ልጅነት የማይመረመር ልጅነት ነው። በአይነ ስጋ የማይታይ ልጅነት ነው። አንድ ሊቅ እንዲህ አለ፣ በዚህ የልጅነት ስርዓት አለ፣ በዚህ የልጅነት ስርዓት በጥምቀት ስርዓት ቄሱ ስርዓቱን ሲፈጽም አለ መላእክት በዚያ ይገኛሉ። መላእክት በዚያ ይገኛሉ በሉ እስቲ። አዎ መላእክት ይገኛሉ፣ ዙሪያውን ይከባሉ። ግን አለ ይሄን ልጅነት መላእክት እንኳን መተርጎም ስለማይቻላቸው ዝም ብለው ይመለከታሉ አለ። አያችሁ፣ ዝም ብለው እጹብ ድንቅ ይላሉ። የማይተረጉሙት ነው። ከነፍስ የሚረቀው መልአክ መተርጎም የማይችለው ምስጢር ባለቤት መሆን ነው የመንፈስ ልጅ መሆን። ክርስቲያኖች በማይተረጎም ማንነት መኖር ነው። ሐዋርያው ቅዱስ ጳውሎስ እንዲህ ያለውን ሰው ምን ይላል? መኑ ብእሲ ዘያምር ዘውስተ ልበ ሰብእ ዘእንበለ መንፈሱ ለሰብእ ዘለዓሌሁ። ማን ነው በሰው ልብ ያለውን በእግዚአብሔር መንፈስ ቅዱስ የከበረ የሰውን ልብ ሊመረምረው የሚችለው ማን ነው? ከራሱ ከመንፈሱ በቀር። አያችሁ፣ ክርስቲያን የማይመረመር ነው፣ ረቂቅ ነው። አንድ ተርቱሊያን የተባለ ሊቅ ምን ይላል? እኛ የውሃ ልጆች ነን ይላል። እስቲ በሉት ይሄን ቃል፣ እኛ በሉ እስቲ የውሃ ልጆች ነን ይልና ከዛ ምን ይላል? ሐዋርያትንም ከአሳ አጥማጅነት የጠራቸው ይላል። ከአሳ አጥማጅነት እንዲያስተምሩን የጠራቸው እኛ የውሃ ልጆች ስለሆነ ነው አለና፣ አሶች አለ ከውሃ እንደሚወለዱ እኛም ከውሃ እንወለዳለን አለና፣ የውሃ ልጆች ነን ስንል የጥምቀት ልጆች ነን ማለታችን ነው። አላያችሁ? በመንግስተ ሰማያት ወንጌል መረብነት የምንጠመድ የመንፈስ ልጆች ነን፣ የጥምቀት ልጆች ነን። አዲስ ልጅነት። ስለዚህ አለ ይሄን ልጅነት መላእክት ያያሉ፣ ይጎበኛሉ፣ አይተረጉሙትም። ዝም ብለው ያያሉ፣ ይመለከታሉ አለና፣ ምክንያቱም አለ አብ ወልድ መንፈስ ቅዱስ ስራውን ይከውነዋልና ሥላሴ የሚከውነው ስራ ስለሆነ ማንም ሊመረምረው የማይችል ረቂቅ ልጅነት ነው የመንፈስ ልጅነት። የመንፈስ ልጅ ረቂቅ። ሶስት አይነት ሰዎች አሉ ክርስቲያኖች። ሶስት አይነት። ስንት አይነት አልኳችሁ? ሶስት። አንደኛው ፍጥረታዊ ሰው ነው። እንደተፈጠረ ያለ ሰው አለ። ይሄ እንደተፈጠረ ያለ ሰው ምን አይነት ሰው መሰላችሁ? ለስጋውም ሰነፍ ነው፣ አይሰራም፣ አይማርም። ለመንፈሳዊ ህይወቱም ሰነፍ ነው። ቤተ እግዚአብሔር አይመጣም፣ የለም ህይወቱ። ከሁለቱም ወገን የሌለ መንገድ ላይ ቆሞ የሚኖር አንዳንድ እናቶች ሆዴ ውስጥ ውሃ ሆነ በቀረ የሚሉት አይነት ልጅ ማለት ባልወለድኩ የሚሉት ፍጥረታዊ ሰው አያችሁ፣ በስጋም በመንፈስም የሌለ። ሁለተኛው ሰው ስጋዊ ሰው ነው። ስጋዊ ሰው የሚባለው ደግሞ በስጋ ብርቱ ነው፣ ይማራል፣ ዓለም የደረሰበት የእውቀት ጣራ ላይ ይደርሳል፣ ይነግዳል፣ ይሰራል። ዓለም የደረሰበት የሀብት ጥግ ለመድረስ ይፎካከራል፣ ይወዳደራል። ሀብታም ለመባል ይደክማል። በዚህ ዓለም ላይ ያከማቻል፣ ገንዘብ ሀብት ያከማቻል። ጥሩ ነው፣ የሚጠላ አይደለም። ግን ደግሞ መንፈሱን የረሳ ሰው፣ መንፈሳዊነቱን የረሳ ሰው፣ በምቾትና በድሎት ቢዚነት እግዚአብሔርንና ህይወቱን የረሳ ሰው፣ ረስቶ የሚኖር ሰው፣ ጊዜ የሌለው ሰው። ስትጠይቁት ቤተ ክርስቲያን ለምን አትመጣም ስትሉት የት አለ ጊዜ ይላል። የት አለ? አንድ ሰንበትን እንኳን ከእግዚአብሔር የነጠቀ ሰው ማለት ነው። እንዲህ ያለው ሰው ደግሞ ስጋዊ ህይወት ያለው ሰው ነው። እንዲህ ያለው ሰው መንግስተ ሰማያት በጉቦ ሊገባ አይችልም።
ገንዘብ ከፍሎ ሊገባ አይችልም። ወደ መንግስተ ሰማያት ለመግባት ዳግም መወለድ የመንፈስ ልጅ መሆን ያስፈልጋል። ሶስተኞቹ መንፈሳዊያን ሰዎች ናቸው። መንፈሳዊ ሰው የሚባለው በስጋውም የሚሰራ ዓለምን የሚጠቀምባት እንጂ ዓለም የማትጠቀምበት፣ ዓለምን የሚሰራባት እንጂ ዓለም የማትሰራበት፣ ዓለምን የሚገዛት እንጂ ዓለም የማትገዛው፣ ዓለምን የሚቆጣጠራት እንጂ ዓለም የማትቆጣጠረው፣ ከዓለም ለስጋው የሚያስፈልገውን ሰርቶባት የሚወጣ ነገር ግን የእግዚአብሔርን ልጅነት አስታውሶ በመንፈሳዊነት የሚኖር ሰው እርሱ የመንፈስ ልጅ ነው፣ የስጋ ልጅ አይደለም። የኛ ህይወት ያ ነው። የመንፈስ ቅዱስ ልጆች፣ ከመንፈስ ቅዱስ የተወለዱ ልጆች፣ እንዲህ ባለ ጸጋ የከበሩ ልጆች ደግሞ መንፈሳዊ ስራ ይፈጽማሉ፣ መንፈሳዊ ተግባራት ያከናውናሉ። የመንግስተ ሰማያት ደጅ እንዲሰፋላቸው፣ በሩ እንዲከፈትላቸው በበጎ ስራ የሚጠመዱ ናቸው። እግዚአብሔር የሚወደውን መንፈሱ የሚፈቅደውን የእግዚአብሔርን ሐሳብ በህይወታቸው የሚሰሩ ናቸው። አንድ አባ ጴሜን የተባለ አባት ምን ይላል? እንዲህ ይላል፣ ሰው ትልቁ ውድቀቱ ይላል፣ የሰው ትልቁ ውድቀቱ ፈቃዱ ከእግዚአብሔር ፈቃድ ጋር የተጋጨለት ነው ይላል። አያችሁ፣ ለእግዚአብሔር ፈቃድ የራሱን ፈቃድ መከልከል ሲጀምር የሰው ትልቁ ውድቀት ያ ነው። በኃጢአት መውደቅ በንስሐ የመነሳት እድል አለው። ሰው የእግዚአብሔርን ፈቃድ ግን ለማስተናገድ ልቡ እየከለከለ መኖር ከጀመረ ትልቁ ውድቀት ያ ነው። ያ ስጋዊነት ያመጣል፣ ያ ፍጥረታዊ ሰውነት ያመጣል፣ ያ አሮጌውን አዳማዊ ሰውነት ያመጣል። ይሄ ልጅነት፣ የመንፈስ ቅዱስ ልጅነት ሞትን የተሻገረ ልጅነት ነው። መቃብርን ድል የነሳ ልጅነት ነው። ይሄ ልጅነት ከክርስቶስ ጋር ተመልከቱ፣ ሳንሰቀል የሞትንበት፣ ሳንሞት የተቀበርንበት፣ ሳንቀበር የተነሳንበት ልዩ ምስጢር ነው ይሄ ልጅነት። ሐዋርያው ቅዱስ ጳውሎስ የተጠመቃችሁላችሁ ከክርስቶስ ጋር ተቀበራችሁ አለ። አያችሁ፣ ክርስቶስ ያስተናገደውን ችንካር ሳናስተናገድ ሞቱን የምንተባበርበት ትልቁ ህይወት ይሄ ጥምቀት ህይወት ነው። ሐዋርያት የኖሩት ህይወት ነው። ቤተ ክርስቲያን ከሐዋርያት ተቀብላ ዛሬም ድረስ ሰዎችን የእግዚአብሔር እንዲሆኑ የምታከብርበት ልዩ ምስጢር ነው። ኒቆዲሞስ ይህንን ታላቅ ምስጢር ከተረዳ በኋላ ከፊደልና ከእውቀት በላይ ከሆነው ከስጋዊ ምርምር በላይ ከሆነው ይህንን የእግዚአብሔር ስጦታ ከተቀበለ በኋላ በአይሁድ ሸንጎ ተገኝቶ ለክርስቶስ ያው ምስክር ሆኗል። ከሸንጎ አራቀም። ክርስቶስን ለሚቃወም በሚቃወመው ሸንጎ ውስጥ ተቀምጦ አባልነቱ ስልጣኑ የሚፈቅደውን ተጠቅሞ የክርስቶስን ንጽህና ለመመስከር የበቃ ታላቅ አባት ነው። እኛም ክርስቲያኖች የመንፈስ ቅዱስ ልጅነታችን ሲገባን የሱ ሕያው ምስክር ሆነን፣ የሱ ሕያው ሰራተኛ ሆነን፣ የሱ ሕያው ልጅ ሆነን፣ የሱ ሕያው ተልእኮ ፈጻሚ ሆነን እንድንኖር ነው ዛሬ ኒቆዲሞስ የሚያስተምረን። ያንን የመንፈስ ቅዱስ ልጅነት ገንዘብ አድርገን በበጎ ስራ ተጠምደን እንድንኖር መድኃኔዓለም ይርዳን። የሰማነውን በልባችን ጽላት ይጻፍብን። የትንሣኤውን ብርሃን ያሳየን። እግዚአብሔር ይስጥልን።